ያንግም ናቸው እንደነሱ አክት ማድረግ አንችልም እኛ። ለምን መሰለህ አንተ ባትመጣ ኑሮ እነሱ አይመጡም ነበርና ማመስገን አለባቸው። ይሄ ይኸውልህ አግናውለጅ ማድረግ አለበት። ለምሳሌ አሁን ቴዲ አፍሮ ጥላውን ገሰሰን አግናውለጅ ማድረግ አለበት። አይ ስላላወቀ ሊሆን ይችላል፣ አውቆ ሳይሆን እሱ መስሎት ሊሆን ይችላል። ገባ? አዎ ሊሆን ይችላል። ለዛ እኮ እስካላወቀ እኔ ደግሞ አሳዋቂ ነኝ። እኔ ደግሞ አልወድም እንደዚህ አይነት ነገር። ለምን መንሱርን ነው የምናውቀው። መጀመሪያ ጌም ብቻ አይደለም እርዳታ የጀመረው መንሱር ነው። ለሰዎች ስልክ መሙላት የጀመረው መንሱር ነው። የመንሱር ክሪኤቲቪቲ ነው ዛሬ ሰው ሁሉ ኮፒ አድርጎ የራሱ አስመስሎ የሚሰራው። ኤኒ ቲክቶከር እየሄደ ላፕታፕ የሚሰጠው ስልክ የሚሰጠው ምን መንሱር ነው ፈርቀዳጁ። አሮን ኬር አሁን እሱ ቻሌንጁም የኔ ነው። ቻሌንጅ መንሱር ነው የጀመረው። ስልክ መሙላት፣ ኮሌጅ ተማሪዎችን መርዳት፣ እናቶችን ገንዘብ መስጠት፣ በአንቨሎፕ እየሄደ ብር የሰጠ መንሱር ነው። ስለዚህ ይኸውላችሁ እኔ አሁን እኔ ታይም እንደ አዶናይ ወንድማችን ወደ መኪና ቀይሮታል ቻሌንጁን እኛ የጀመርነውን which is good ጥሩ ነው እኮ እንደዚህ አይነት ነገር ማለት አዶናይ አላለም። አዶናይ ያከብራል። አዶናይ እኔ ነኝ አይልም። አዶናይ ያውም ደስ የሚለው ምንድነው እንዳልከው መንሱር ስልክ ይሞላ ነበር፣ ስልክ ይሰጥ ነበር። ኢቭን ቲክቶክ ሲጀምሩ አስታውሳለሁ ላይት ምናምን ይገዛላቸው ነበር ራይት። አዶናይ ደግሞ አሁን ዘመኑ የተለየ ነው። አዶናይ ደግሞ አሁን ለአርቲስቶች ለምናምኖች መኪና እየሰጠ ነው። ይመቸው። ግን አቅናውለጅ መደረግ አለበት። ላይክ ማን ነው ይሄን የጀመረው? ፈርቀዳጁ ማን ነው? ፋና ወጊው ማን ነው? መንሱር ጀማል በዚህ ጉዳይ ላይ እኔ ደግሞ ፋና ወጊ ነኝ። በዚህ ነገ ከነገ ወዲያ ከኔ በኋላ መጣው ደግሞ ይህን ነገር ኢንፎርሜሽን ደግሞ ማሳይ እኔ ነኝ። የማሳየው ግን ሰው እንዲማር ነው። ለምን ገንዘብ መስራት ይቻላል። መንሱር ተዘላረ ማኒ እኔ እየሰራው ነው። እኔ አሁን እኔ እንዲያው ሶሪ ቱ ሴይ ዛት 1200 ሰው ይታየኛል። ስፔሻሊ እኔ አውሮፓ የሚኖሩ አሜሪካ የሚኖሩ ጀስት እድሜያቸውን ይጨርሳሉ እንጂ የቤት ክራይ፣ የሆነ ሞርጌጅ፣ የሆነ አፓርትመንት፣ የሆነ መኪና መንዳት አያቅታቸው በኤኒ ሚንስ በቃ ላይፋቸውን ከዛ ያረጃሉ። ከዛ ደግሞ ሪታይርመንት የሚባል ብር ይኖራል። ብቻ ጥሩ ነገር ይሆናሉ። እኔ በጣም የማዝነው አረብ ሀገር እየኖሩ ቤተሰቦቻቸው እየተቸገሩ ይሄ ጌም ተፈጠረ ምንድነው የቀጠሮ ጌም አለ እየተባለ 6 ወር 3 ወር እየቆራረጡ በየ3 ወሩ በየ6 ወሩ እውነቴን ነው የምነግርህ ለቀጠሮ ጌም ብር የሚሰጡ አረብ ሀገር ያሉ እህቶች በጣም ነው የሚያሳዝኑ። እጅግ በጣም በነገራችን ላይ አስበው ይሄ በቀን 4000 እና 5000 ዶላር የሚያገኝ ሰው ወላሂ እዮዳብ እናቴ ታማብኛለችና እባክህን የዛሬ ዓመት አንበሳ አውርጄልህ ነበር በአንተ ቀጠሮ ቀን 5000 ብር ላክልኝ ብላ ብትጠይቀው ፈጣሪ ምስክሬ ነው መልስ አይመልስላትም። አረብ ሀገር ያሉ እህቶች ነው የሚያሳዝኑኝ ከምንም ከማንም በላይ ከምንም። አሜሪካ እንዳልኩ ነው በሞርጌጅም ትኖራለህ፣ መበደርም ትችላለህ፣ የሆነ ነገር መፍጠር ትችላለህ። በቃ ጥሩ አፓርትመንት፣ ጥሩ መኪና፣ ጥሩ ምግብ፣ ጥሩ ልብስ ምናምን ችግር የለም። ይሄን ያክል ላይፍን ባትቀይረው። አረብ ሀገር ያሉ ግን የሆነ ሰዓት ላይ ኮንትራቱ ያልቃል፣ ወደ ሀገር ተመለሱ ይባላሉ። 500 ሺህ ብር እንኳን ይዞ መሄድ አይችሉም። አሁን ዱባይ ላይ የሚያሳዝነኝ ነገር ልንገርህ፣ በየጊዜው የሆነ ዝግጅት ይዘጋጃል፣ አረብ ሀገር ሴቶች ይጠራሉ። የሆነ ሆቴል ተከፈተ ይባላል፣ እነሱ ይጠራሉ። የሆነ ዘፋኝ መጣ ይባላል፣ እነሱ ይጠራሉ። በቃ ይሄን አረብ ሀገር እህቶች ብር ይቦጠብጡታል አልኩ። አት ዘ ኤንድ ኦፍ ዘ ታይም ስልክ እንኳ ይዛ ወደ ቤቷ አትሄድም። ስልክ እንኳ ይዘው አገር ቤት አይመለሱ። ቆንጆ ስልክ እና በጣም ነው የሚያሳዝኑኝ እነሱ። እሱ ይኸውልህ በጣም የሚገርም ነገር መንሱር ሜቢ ያንግ ከሆኑ ሳይታወቃቸው ይሰጣል። ማቹር ሲሆን እኮ ዝም ብለው ገንዘባቸውን ዌስት አያረጉም። ያንግ ኤጅ ላይ ዲዛይር አላወቁትም። አይወልሽ ቫይብሬተር እኔ ይሄን በማድረጌ አሁን ይነቃሉ ብዬ አስባለሁ። ይኸውልሽ እነዚህ ጌመሮች በጣም ብዙ ብር ነው የሚሰሩት። በጣም ላይክ ኢቭን አሁን ቤታዩ 500 ሺህ ዶላር ነው የሰራችሁ በአንድ ዓመት። የአሜሪካ ፕሬዚደንት የሚሰራውን ግን ማን የሚሰጣቸው ካልሽ እኔ አሁን ሰጮች እንዲነቁ ነው። አብዛኛው መንሱር ትንሽ የተሳሳትከው ምንድን ነው አሜሪካ ያሉት ጊፍተሮች እንዳሉ እዳ ውስጥ ገብተው ጸበል እየገቡ ነው። ግማሹ እውነቴን ነው የምልህ በጣም ብዙ ችግር ገብቷል። ትራካቸውን ሽጠው ሳያስቡት ትራክ ድራይቨሮች ይኸውልህ ሳያስቡት ሲወጣ አይታወቅም።
ሲወጣ አይታወቅም። ለልጆቻቸው ብር እየሰጡ አይደለም፣ ቤተሰቦቻቸውን እየረዱ አይደለም። መንሱሬ በጣም በሚገርም ሁኔታ አብዛኛው ጊፍተሮች ከአሜሪካና ከሚገርም የአረብና አረቦችን እና አሜሪካ አትሊስት እንዳልከው መንግስት ፍሪ ፉድ አለ። ቢርበና ሄደን ምግብ እንቀበላለን። መኖሪያ ከፈለግን እስከነል እኛማ ልጆች ምናምን ያለን አሁን እኔ እግዚአብሔር ይመስገን ሰላም ነኝ። ቢቸግረኝ ቤት ይሰጠኛል፣ ብር ይሰጠኛል። 4 ልጆች አሉኝ። በየልጆች ሆን በቃ እስከ $10,000 ይሰጠኛል ብጠይቅ ስራ ከሌለኝ ቤት አሁን ቤት አለኝ፣ ንብረት አለኝ፣ ታውቃለህ፣ ስታክ ማርኬት አለኝ። በጣም ምንም አይሰጠኝም ብር ስላለኝ። ያንን ሁሉ ግን አሁን ለምሳሌ መደበቅ ይቻላል ታውቃለህ። በእንትን አድርጌ ለሰይ ትራስት ክሬት አድርጌ ምናምን ድብቅብቅ ማድረግ እችላለሁ። ከዛ ሄጄ መንግስትን ቤት ይሰጠኛል፣ ለልጆቼ ትምህርት ቤት ያስተምርልኛል፣ ምግብ፣ ልብስ፣ ሁሉን ነገር መስጠት ይችላል ቢቸግረኝ። አረብ ሀገር ግን አይሰጣቸውም። ኢትዮጵያ ግን አይሰጣቸውም። ከምን ያመጣል? ሰውን አሁን ማንቃት የፈለግኩት እነዚህ ሰዎች መንሱር፣ አንተ ብሔርን ሳትሳደብ ሃይማኖትን ሳትሳደብ ባህልና ካልቸርን አንድ ቀን ሳታስነውር ነው የሰራው። ተረዳኝ። እንዳንተ ሰዎች ተከትለው ቢመጡ በአሁኑ ሰዓት አንተ በደህና ጊዜ ነው የመጣው መንሱር። ደግሞ አንተ ትንሽ እግዚአብሔር ትንሽ በቃ አሮን ነው ሁሉ ኮከብ አለው። እነዚህ ግን ምን አድርገው ነው ብር የሚያገኙት መንሱር? ሄለን ወይም ኤኒባዲ ስማቸውን ምን አድርገው ነው ብር የሚያገኙት ማወቅ አለብህ። አሁን እኔ የደነገጥኩት ታፕ 100 ገንዘብ የሚሰሩት 90ው መንሱር ብታያቸው ትደነግጣለህ። ቅቤ ተቀብተው በርበሬ አድርገው ራቁታቸውን ሻወር ወስደው ውጭ ተንከባልለው አሁን ሁሉም ቲክቶከር መሆን ይፈልጋል። እንዳንተ አይደለም ግን መሆን የሚፈልገው መንሱር። ምክንያቱም አንተም አቆምከው። አንተም አሁን ኦልሞስት 2 ዓመት አይሆንም እዚህ በቲክቶክ ገንዘብ መስራት ካቆምክ። እዮዳብ አንደኛ ነገር እኔ በምሰራበት ጊዜ ጊፍት ዝም ብሎ ነው አንበሳ የሚወርድልህ እንጂ ሂደስ ተቀጥተ ምናምን ሁነ ምናምን እኮ አይደለም። ቅጣት የሚባል ነገር የለም በዛ ዘመን። ሰው ዝም ብሎ ነው የሚሰጥህ ጌም ስትጫወት እንዳትሸነፍ። አንዳንዴ እኔ ራሴ ደነግጣለሁ። 2-3 አንበሳ ዝም ብዬ ሳወራ ሰው ሲሰጠኝ ወላሂ ደነግጣለሁ። ለምን? አንደኛ ብዙ ብር ነው የሚያወጡ እነዚህ ሰዎች። ሁለተኛ ነገር ደግሞ አንዳንዴ ማን ነው የሰጠኝ ብዬ ሁሉ እኮ አያለሁ። ታንኪዩ እንኳ ለማለት ምን ልልህ ፈልጌ ነው። እኔ አሁን እንዳልከው አሜሪካ የሚኖር ሰው ባይ ኤኒ ሚንስ እንትኑን ስታንዳርዱን ጠብቆ መኖር ከቻለ ምንም ችግር የለበትም፣ መኖር ይችላል። መብላት መጠጣት ምናምን አይቸገርም። አረብ ሀገር ያሉ እህቶች ግን እባካችሁን የጌም ቀጠሮ የምናምን ቀጠሮ እየተባለ የምታወጡት ገንዘብ ህይወታችሁን በጣም እያበላሸ ቢያንስ ቤተሰብ እዛ እየተቸገረ እቁብ እየገቡ አረብ ሀገር ያሉ የማዳም ቅመሞች ለቀጠሮ ጌም እቁብ ገብተው ምን አድርገው ለሰው ይሰጣሉ። አስባል አንድ አንበሳ ለመግዛት ደግሞ ከሀገር ይለያያል ታውቃለህ። ከ320 እስከ $500 ነው ኮስት የሚያደርገው አንድ አንበሳ ለመግዛት። አረብ ሀገር የምትሰራ የማዳም ቅመም በወር የአንድ አንበሳ ዋጋ ታገኛለች። ኔቨር ተቀማጭ ታረግ አትችልም በፍጹም። ግን ያወርዳሉ መንሱር። ለማን ነው የሚሰጡት? አሜሪካ ላሉ ሰዎች፣ አውሮፓ ላሉ ሰዎች። ለማን? በቀን ይኸውልህ መንሱር፣ በቀን አሁን አሳይ ስላለች ነው ሄለንዬ $900 $5,000 ነበር የምትሰራው መንሱር። $5,000 $70,000 መንበር በባለፈው $56,000 ተወስዶባት ከአካውንቷ መንሱር። በየሳምንት ነው አለ ብር የሚወጣው ከቲክቶክ። በሳምንት 56,000 ብር አስቀምጣ $56,000 ሰርታለች ማለት ነው። ገብቻ እየወጣ አወጣሁት። በቀን $5,000 ነበር የምትሰራው ሄለን። አንደኛ ይኸውልህ ብር የሚያወጣላቸው ሰዎችን አውቀዋለሁ። ወደ አሜሪካ ነው የሚገባው። ከአሜሪካ ነው በብላክ ማርኬት አድርገው የሚልኩላቸው መንሱሬ። አገርንም እኮ እየጎዱ እኮ ነው። አገርንም እኮ እየጎዱ ነው መንሱር። አቃላው ኢትዮጵያ ውስጥ ያሉ ኢትዮጵያ ላይ እኮ በኢትዮጵያ አካውንት ማውጣት ይቻላል ይመስለኛል። አይ ቲንክ ሶ ቀጥታ ወደ ንግድ ባንክ ማስገባት የሚቻልበት ሲስተም የለም። ፔይፓል ብቻ ነው። አይቻልም። ቲክቶክ አይችልም። ምክንያቱም ቲክቶክ ብሩ የሚወጣው በፔይፓል ነው።
ፔፓል ደግሞ የአሜሪካ ኩባንያ ነው። ስለዚህ እንዲያውም ቱቢያኖሶቹ በባለፈው ጆን ዳንኤል 85 ሚሊዮን ብር የተያዘበት እኮ የብዙ ሰዎችን የሚያወጣላቸው እሱ ነበር። ዱባይ ማውጣት ስመት ጥራዮ ዳቢ ስለሚቀዱ እኔም በቪዲዮ ስላለው ወንድማችንን በቪዲዮ እህታችንን በቪዲዮ ስላለች ስለኛ እዚህ ስላለን ሰው እናውራ ብዬ ዱባይ ነው የሚወጣው። ልንገራችሁ፣ ሲስተሙን ልንገራችሁ። ኢትዮጵያ ምናምን ኢትዮጵያ ብቻ ባለው አንዳንድ ሰው ጀርመን ምናምን እየኖረ የጀርመን መንግስት እንዲያውቅበት ስለማይፈልግ ብሩ የሚወጣው በሌላ ሰው ነው። በሌላ ሰው ይወጣል። ለምን መሰለህ? ለምሳሌ አሁን እኔም ራሱ አሁን በእኔ እንዳይወጣ ከፈለግኩኝ አካውንቴን ብሩን በሌላ ሰው እንዲገባ ታደርገዋለህ። አካውንቱ የኔ ነው፣ ግን ይሄ የእንትኑ የብሩ የሚወጣበት ስም ሌላ ሰው ይሆናል። ያ ሰው ነው ብሩን የሚያወጣው። ስለዚህ እኔ ብር እንደምሰራ አይታወቅም። አሁን አሜሪካም ራሱ መጥቶ ታክስ ላለመክፈል ብለው በሌላ ሰው ነው የሚወጣላቸው። ብዙ ኮራፕሽን አለ። ባይዘዌ ግን እዮዳ ፔፓል አሁን ፔፓል አካውንት እነዚህ እኔ አሁን ቡርኪና ፋሶ ነው ያለው ነገር ያለው አይደል? ነገር ቡርኪና ፋሶ ነኝ። ቪዛ ኖሮ የሆነ አፍሪካ አገር ሄደ አካውንት በስምህ ከፍተህ ኦንላይን ክሬት አድርገህ ካርድ ወስደ መሄድ ትችላለህ። ያው ያን ያክል ርቀት ዩጋንዳ ሄዶ መክፈት ይችላሉ፣ ኬንያ ሄዶ መክፈት ይችላሉ። ያን ግን ለመክፈት እንትን ያስፈልጋል፣ ቪዛ ያስፈልጋል፣ መኖሪያ ፈቃድ ይፈልጋል፣ ቪዛ ይፈልጋል። ግን ሲምፕል ነው። አሁን ገቢውን እያያለን የአንድ ቀን ገቢ ነው እኮ የአንድ ቀን ገቢ ነው። ግን እነሱ ግን ለዚህ እኮ ነው በባለፈው ብር የሚያወጣላቸው ሰዎች ይወስድባቸዋል። አብዛኛ ጌመሮች ካያቸው ማለት ነው። ኢትዮጵያ ያሉ ጌመሮች ያሳዝኑኛል። እንደዛ ለፍተው እንደዛ ተንከባለው ብር የሚያወጣላቸው ሰው ግማሹን ይወስድባቸዋል። ግማሹ ብዙ ነው፣ ግማሽ ይወስድባቸዋል። በባለፈው እኮ የተጣሉት ስም አጥራ ስላላችሁኝ ያው አሉ ሌሎችም ስም ካልጠራው ከባድ ነው፣ ግን አሉ እንደዚህ ብር ይወጣላቸዋል። እኔንም ጠይቀው ነበር አሜሪካ ስለምትኖር ብዝነስ ስላለ አውጣልን ብለው የጠየቁ ሰዎች አሉ። እና ይሄውን ነው እኔ አልፈልግም እንደዚህ አይነት ጉዳይ አልኳቸው። ግማሽ እንሰጣለን ላሉ ለእነሱ ብዙ ነው። መንሱር አስበሃል? እሺ $1200 $500 በኢትዮጵያ ተመንዝሮ ሲገባ ለአንድ ቲክቶከር ብዙ ነው እኮ እሰላል እና ኤኒዌይ ግን ብዙ ብር ሲወጣ ባንክ ምናምን ይጠይቃል። ሪስኪም ነው ለዚህ ለሚኖር ሰው ነው ያለው ነው። ይቅር በለኝ ሰውን ሁሉ ያበላሸሁት እኔ ነኝ። $1.5 ሚሊዮን ጊፍት ሰጥቻለሁ። እኔ ያው እንደምታውቀኝ ጊፍተር ነኝ። አም ስቱፒድ እኔ ነኝ አንዱ ስቱፒድ። ባይ ዘ ዌይ ሀራ አስተካክሉ። መንሱር $1.2 ሚሊዮን የሰጠ ሰው አለ። ጣል ያርግልና ሰጭ ነኝ እያለ ነው። ሀራ አትቀልድ። ይኸውልህ መንሱር ሌቨል 41 ማለት አሁን ሌቨል ታውቃለህ አይደል መንሱር? ሌቨል ከ60 እስከ 36 በላይ ያሉ ሌቨሎች $50,000 በላይ ነው። 40 ስትገባ $120,000 ሰጥሃል። 40 ማለት $120,000 ማለት ነው። 50 ማለት $1.800,000 ማለት ነው። 47 ማለት $750,000 ማለት ነው። ስለዚህ የወላችሁ ጋይስ እዚህ ጋር ለብል 47 ሰዎች አሉ ኢትዮጵያ አበሾች አሜሪካ የተቀምጠው ምን እየሰሩ ነው? $1.2 ሚሊዮን የሰጠ ሰው አለ። ግን ያው አይ ቲንክ ደስታ ይሰጣቸዋል ይመስለኛል። አሁን እኔ ሶሪ እዮዳብዬ አሜሪካ ያለ ሰው ምንም ነገር አያስደንቀኝም። እንዲያው አረብ ሀገር ያላችሁ እህቶች እባካችሁ እናንተ እጃችሁን ያዙ ፕሊዝ። እናንተ የምትሰጡት ሰው ወላሂ ሜሴጅ እንኳ አይመልስላችሁም። ሜሴጅ እንኳ አይመልሱላቸውም እኮ በጣም የሚገርም ቀጠሮ ጌም ተብሎ በየ6 ወሩ በየአመቱ ምናምን የሚደረገው ነገር ብዙ ሰው ገንዘቡ እየተበላ ነው ያለውና አስደርገኝ ፎሎ ያርጉኝ። እኔ ጊፍተር ነኝ። ሁላችሁም ፎሎ አርጉና ጊፍት የመጫወት ሀሳብ ያላችሁ እቅድ ያላችሁ ሰዎች ፎሎ አርጉና ልክ ጌም ስትጫወቱ ወደ እኔ ያሳየኛል። ለዛ እየገባው ጊፍት ሰጣችኋለሁ። $1.5 ሚሊዮን ከዚህ በፊት ጊፍት አርጊያለሁ። አሁንም እቅድ አለኝ።
ሁላችሁም ጌም የምትጫወቱ ሰዎች ወይም ጌም ሀራ ተመቷል ዛሬ ፎሎ ያደረጋችሁ ተከተሉ። እዮዳ ሀራ ተመቷል ዛሬ። ስቱፒድ አይ እኔ እንኳን የመጣሁት መንሱሬ፣ በዚህ አጋጣሚ እኔ በጣም ያለው በሁለት ነገር አድንቄ ነው። ቱ ቢ ኦነስት የሰው ልጅ መስጠት እፈልጋለሁ። በመጀመሪያ ደረጃ የሰራሁትን ቪዲዮ ላይክ አድርገሃል። አንደርስታንድ ስላደረከኝ በጣም ነው ደስ ያለኝ በዚህ ጉዳይ። በሁለተኛ ደረጃ በጣም በሚገርም ሁኔታ ምንም ሲጮህበት የነበረው ምን መሰለህ፣ የዚህ የአረብ ሀገር ያሉ ሴቶች ስማ፣ ይቅርታ እንዴ ጥላውን አዩ እንደዚህ የማድረግ ፍላጎት አለ። በቀላል አይደለም፣ ዋጋ ከፍለው ነው እሺ የሚያመጡት። ዋጋ ከፍለው ነው የሚያመጡት። እዮዳ ብየተው ይቀዱታል። ፕሊዝ ኖ ዋጋ ከፍለው ነው የሚያመጡት ብዬ እኮ ነው እንዴ። እሺ ይቀዱታል። ሰው ነው ልውጣል። በቃ በእናትህ ተው እዮዳ ፕሊዝ። እሺ አይ መንሱሬ ኦኬ፣ የሚቀርም ይልቅ ወደ ቦታው መልሰው። እሺ ይቀዱታል። አንዴ ቆይ ተው በእናትህ ጥርካ እኔ ሰው እንዲማር ማለት አንዴ ወደ ሰው እንዲማር ብዬ ነው እንጂ እኮ ማለት ብዙ ዋጋ ከፍለው ነው የሚያመጡት። ይህን ነገር ማን ነው የቫይብሬሽን እንደዛ ማድረግ ትፈልጊያለሽ? $1200 ትሰሪያለሽ በቀን። ምን መሰለ የመንሱር በጣም ልብ የሚነካ መልእክቱ እኔ አውቃለሁ። በተለይ አማራ ክልል ላይ ያሉ እህቶቻችን ወደ አረብ ሀገር ሲሄዱ በተሴብ በሬ ይሸጣል፣ በሬ ይሸጣል፣ ያለው መሬቱን ይሸጣል። በጣም ያላቸው ሁለመናቸውን ሸጠው ልጆቻቸውን ወደ አረብ ሀገር ይልካሉ። አረብ ሀገር ላይ ቁጭ ብለው ጽዳት እየሰሩ በጣም ያነሰ ነገ ሲመለሱ ትዳር ይዘው ቤት ይዘው መኖር የሚችሉ ሰዎች ገንዘባቸውን ሲያባክኑ ቤተሰቦቻቸው ምን ያህል ችግር ላይ እንዳሉ እየተረዱ ለቤተሰቦቻቸው መርዳት ሲገባቸው ለዚህ ለማንም ዘልዛላ ለማይጠቅም ወንበር ላይ ቂጧን ለምታለፋ በዛውም አሜሪካ፣ ካናዳ፣ አውስትራሊያ በተለያየ ዓለም እየኖሩ ይሄንን ነገር ንብረታቸውንና ገንዘባቸውን ከኪስ አውጥተው በጊፍት የሚሰጡ ለዛውም እኮ ለምሳሌ $100 ብትሰጥ ለቻይና ልጅ አንድ ወተት ትገዛለህ። ለዛ ሰውዬ የሚደርሰው የተመታ ገንዘብ ነው። ይሄንን እንኳን ግንዛቤ ውስጥ መክተት የማይችሉ በቲክቶከር የሚሸወዱ ሰዎች አሉ። በተለይ አረብ ሀገር ላሉ ሰዎች እንዳልከው እኔ አውስትራሊያን ያለሁት እግዚአብሔርን ሰርቼ ነው የምኖረው። ግን በወድቅ እንኳን እግዚአብሔር አይሉና በወድቅ እንኳን በ15 ቀን $700 እየተከፈለኝ ዝም ብዬ እየዞርኩ መኖር ይችላሉ። ተረዳኝ። የምንወድቅበት ሀገር አይደለም ያለ ነው። አረብ ሀገር ያሉ ሴቶች ግን ገንዘባቸውን አውርደው ሰጥተው ወደ ሀገር ቤት በዛ ቤተሰብ በሬ ማረስ የሚችልበትን በሬ ነገ ልጄ ሰው ትሆናለች ብሎ ሸኝቶ እንዴት ምን አይነት ያስተሳሰብ ማነስ ነው። እኔ በቃ እኔ አስቡ ነው በቃ እኔ ተናግሬ ያለው ለፍልፍ ያለው ጮክ ያለው እግዚአብሔር እዮዳብ እኔ ቪዲዮ ላይ ሁሉ አመስግኛለሁ። እግዚአብሔር ይስጥ ብዬ ማለት ነው በንጹህ ልቤ በቃ ይሄንን ነገር ስላመጣው። መንሱር የሚያነሳው ሐሳብ ይሄ እንደዚህ አይነት አረብ ሀገር ያላችሁ ሴቶች እባካችሁ ምቀኝነት አይደለም። እኔ ታምሜ በነበርኩበት ሰዓት ወድቄ በነበርኩበት ሰዓት ረድተውኛል እኮ እወዳቸዋለሁ፣ አመሰግናቸዋለሁ ወድቄ በነበርኩበት ሰዓት። አሁን ግን የሚሸውዷቸው ዝም ብለው እዚህ ውሃ ሲለቀለቁ የሚሉ ቂጣቸውን ሲያገላብጡ የሚውሉ ካናዳ ላይ ወጣ ብለው ቢሰሩ፣ አውስትራሊያ ወጣ ብለው ቢሰሩ፣ አሜሪካ ላይ ወጣ ብለው ቢሰሩ ማግኘት የሚችሉ ሰዎች እነሱንም ብልግና ውስጥ እየከተትን እኛም ገንዘባችን አላስፈላጊ ቦታ እያወጣን እየሰጠን ቤተሰቦቻችን ማሳዘን ራሳችን እድሜያችንን መጨረስ ስለሆነ ፕሊዝ አረብ ሀገር ያላችሁ ሴቶች በአሜሪካ ወደ ጸበል የገቡ ስራቸውን ቤተሰቦቻቸው የተበተኑባቸው ጭምር አሉ። ወደ ጸበልም የገቡ ወደ ሀገር ቤተሰብ የተበተነበት በዚህ በጊፍት ማለት ነው። አስቡ በቃ ይሄ ሲሪየስ ነው። ይሄ ምንም ፖለቲካ አይደለም፣ ምቀኝነት አይደለም፣ እከሌ ስላገኘ አይደለም፣ ምን አይደለም። ይህ ሲሪየስ ነው። በቃ ለህይወታችሁ አስቡ የሚለውን መልእክት ስላስቀመጥክ ደስ ብሎኝ የገባው ስራ ቦታ ነው ያለሁት። እዮዳብ ቴንክ ሶ ማች ስላስገባችሁኝ። ጥላዬ ልክ ነው። እኔ ራሱ $1.5 ሚሊዮን አውጥቼ ሆስፒታል 5 ቀን ነው የተኛው። ሆስፒታል 5 ቀን ተኝቼ ነው በሳክራቲስት ምናምን ምርመራ ተደርጎልኝ እርዳታ ተደርጎልኝ ነው የወጣው። እና በጣም ነው የሚያቀውስ፣ ብዙ ብር ነው የሚወስድብህ። እና አንዱ እኔ ነኝ። ያው እንዳልኳችሁ ፈለው እያረጋችሁ እንግዲህ እንደዛ ነው ነገሩ። ሰውን እኔ አንድ ነገር ሀራ ሁላችሁ እንድታዳምጡ የምፈልገው ምን እንደሆነ ታውቃለህ? መንሱር አንተ አንዳንዱ ብሔርን አባልቶ ሃይማኖትን አባልቶ ብሔርተኛ መስለው
አሁን ቤታዩ የአማራ ብሔርተኛ መስላ ኦሮሞን ትግሬን ተሳድባ ህዝብን አባልታ አፋጅታ ዛሬ ገንዘብ መስራት ስትጀምር ኢትዮጵያዊ ሆነች። ተመልከቱ ምን ጉድ እንደሰሩ ነው የምልህ። አሁን መንሱር ምንም አላደረገም አይደል በራሱ። እኔ አሁን የሚያሳዝነኝ ምንድነው የሆነ ህዝብን ለ4 ዓመት ለ5 ዓመት እዚህ ደረጃ እውቅና ለማግኘት ብለው በዚህ ደረጃ አርገው ከዛውን ብር መስራት ሲጀምሩ ኢትዮጵያዊ ሆኑ። ፖለቲካ የለም ምን የለም። ታስናገድ ጥሩ አይደለም። ምን ነው ሁላችሁም ፈራችሁ እንዴ? ሁሉም ቪዲዮን አጠፋ። ምን ነው ዋናው እኮ ፐርፕሱ ገንዘብ እኮ ስሩ ምን አገባን? የሰው ልጅ ገንዘብ መስራት እኮ ወንጀል አይደለም። ኖ አይ መንሱር እናንተና ኢቫይብሬተር ጋይስ መንሱር ገንዘብ እኮ ገንዘብ ልንሰራ መሰለኝ። መስራት ከፈለጋችሁ ስሩ፣ በተለያየ መንገድ ስሩ። ስም ስጠራ ምን ይሆናል መሰለኝ ሪከርድ። እሺ ቆይ ጀነራል አድርገው ስም ስትጠራ ለሰው ለምን ቪው እንሆናለን? ኦኬ ወራም ሴንስ መንሱር ኦኬ ጀነራል ስም ሳልጠራ አድርገው። አሁን ይኸውልህ ገንዘብ ይስሩ በፈለጉ መንገድ አይደለም መንሱር። ገንዘብ አትስሩ አይደለም እኮ ገንዘብ ግን ለመስራት ትውልዱ አሁን ከኋላ ያለው ትውልድ ማንን መሆን ነው የሚፈልገው? እነዚህ ሰዎች ግን በገንዘብ እየተሰጣቸው ያለው ምን እያስተላለፉ ነው? በመልካም ነገርማ ሚሊዮን ለምን አትሰሩ? ቢል ጌት እኮ ቢሊዮነር ነው። ኢላን ማስክ ቢሊዮነር ነው። ቢሊዮን ስሩ። እዛ ላይ ነው ፎከስ ማድረግ ያለብን። እንድታውቁ የፈለኩት ሰው ኔጌቲቭ ኤነርጂ ይዞ መንሱር ኔጌቲቭ የሚያስተላልፉት ገንዘብ ስለሚሰራ እኮ ነው። ህዝባችን ከኔጌቲቭ ለሚመጡ ሰዎች መስጠት አቁሙና ለጥሩ መልካም ፖዚቲቭ ለሀገር የሚጠቅሙ ህዝብን የሚጠቅሙ ወይም እዛ ላይ መዞር አለበት። ካለበለዛ እንዴት ከላይ እንዳለ ገንዘብ የሚሰሩት ስሚ እንዳሉ ብትመለከቺ ትውልድ የሚያበላሹ በብሔርና ብሔርን የሚያጋጩ ሃይማኖትና ሃይማኖትን የሚያጋጩ በጣም የሆነ ላይ ኔጌቲቭ እንትን ያላቸው ናቸው። ሶ ይሄ ነገር ጥሩ አይደለም። ነገ ከነገ ወዲያ የእናንተ ልጆች እኔ አሁን ብሩን የማሳየው ብር እንደሚሰሩ 500,000 400,000 300,000 200,000 ዶላር ማንም አይሰራም። አሜሪካ መንሱር ማንም አይሰራም። ኖባዲ ኢዝ ሜኪንግ ዳት። 200,000 ዶላር ማለት ዶክተር ነው፣ ያውም ብዙ 10 ዓመት ምናምን ኤክስፔሪየንስ ያለው። ሶ ብር መጥፎ ነው መጽሐፍ ቅዱስ እንደሚለው። ስፔሻሊስትን ያለ ሜክ የሚያደርጉት ስፔሻሊስት ዶክተር ነው እንደዛ ሜክ የሚያደርገው ስፔሻሊስት ዶክተር ገባሽ? ስፔሻላይዝ ያደረጉ ቲክቶክ ላይ ግን ምናልባት ባደወይ ሰጮችም ብዙዎቹ እንደምታውቁ ሱስም ይሆናል። ራሳቸውም ጌመሮች ራሳቸውም ለብላቸውን ካየሽ እነሱም ያወጣሉ 90,000 100,000 ምናምን የሚሰጡት ጌሙ እዛው ማድረግ አለብሻ። እና እኔ ትውልዱ እነሱ ጌመሮች ናቸው፣ ካልሰጡ አይሰጣቸውም። ከዛ ደግሞ ይጣላሉ፣ ብዙ ነገር ይደረጋል። ዋናው ግን ምንድነው ብር ይሰራል። በቃ ብር ነው። ለዛ ነው ግን መንሱር ያለውን ነገር እኔ የምደግፈው። በተለይ አረብ ሀገር ያላችሁ እህቶቻችን ተጠንቀቁ፣ ለራሳችሁ ኑሩ፣ ለራሳችሁ ኑሩ። ግን መንሱር አሁን እኮ ትውልድ ሁሉ በተለይ እናንተ አዲስ አበባ ትውልድ ሁሉ እኮ በቃ ቲክቶከር እየሆነ ነው። መንሱር እንዴት ነው የምናስተካክለው? የቡርኪና ፋሶ ንጉስ ያው ሪስፖንስብል ቤተሰብ ያላቸው አሉ። ያው ጥንቃቄ ይፈልጋል። 5 ሰዓት ሊሆን ነው እዮዳብ የልተኛ 5 ሰዓት ነው እኔ ጋ አሁን ከምሽቱ። አላቭ ኤቭሪባዲ ታንክ ዩ ሶ ማች። ታንክ ዩ መንሱር ቻው። ስለ አድቫይስ እናመሰግናለን። መንሱር። ምንም ችግር የለም። ሁላችሁም እዮዳብ ታስታውስ